ሰላም እንዴት ናችሁ? ዛሬ እንግዲህ የዱቲ ፔይመንት በተመለከተ አንዳንድ ብዥታዎችን ለመቅረፍ ነው የመጣሁት ማለት ነው። አንዳንዶች እንግዲህ ብዙ ጊዜ በኮሜንት ስርም እና በተግባርም የሚያወሩት ነገር አለ። እናንተ ትሻላላችሁ፣ ቢያንስ ተጨማሪ ሰዓት ትሰራላችሁ፣ በቂ ክፍያም ታገኛላችሁ የሚል ጥያቄ ያነሳሉ። ነገር ግን እናንተ ከምታስቡት በላይ የተወሳሰበና እጅግ በጣም ልብ ሰባሪ የሆነ ነገር ነው ያለው። እውነት ለመናገር እኔ እንደ አንድ ግለሰብ የልጅነት ህልሜ ጋር ከደረስኩ በኋላ ህልሜን መኖር እንዳልቻልኩ ወይንም የልጅነት ህልሜን ካሳካው በኋላ ህልሜን እንዳልኖር የተደረግኩበት አንደኛው ምክንያት የትርፍ ሰዓት ክፍያ ወይም ዱቲ ፔይመንት በተመለከተ ያለው ችግር ነው ብዬ ነው የማስበው። ምክንያቱም ዱቲ ፔይመንት ማለት አንድ የጤና ባለሙያ 8 ሰዓት በአግባቡ ከሰራ በኋላ ወደ ቤቱ መሄድ እየቻለ ነገር ግን ከስራ ባህሪው አንጻር ወደ ቤቱ መመለስ ስለማይችል ተጨማሪ 8 ከዛ በላይ ሰዓታትን የሰራበት ክፍያ ማለት ነው። ለምሳሌ አንድ ዶክተር ጠዋት ይገባል። ጠዋት ገብቶ ከ2 ሰዓት እስከ 11 ሰዓት ያለውን ስራውን ይሸፍናል። ከዛ በኋላ ወደ ቤቱ መመለስ አይችልም። 8 ሰዓትም ሊሆን ይችላል፣ 16 ሰዓት ቅዳሜና እሁድ ወይም የበዓል ቀናት ከሆኑ ደግሞ 24 ሰዓት ሊሆን ይችላል። ወይም ከሌሎች ዶክተሮች ጋር ተከፋፍሎ 8 ሰዓት ሊሆን ይችላል። ወይም 16 እና ከዛ በላይ ሰዓታትን መሸፈን ግዴታው ሊኖርበት ይችላል ማለት ነው። ይሄ ማለት እንግዲህ አስቡት፣ ሌላ መስሪያ ቤት ስትሄዱ የመንግስትን 8 ሰዓት እንኳን በአግባቡ የማይሰሩ ሰዎች እኛ 8 ሰዓታችንን በአግባቡ ሰርተን ጨርሰን ወደ ቤታችን ሄደን ማረፍ እየቻልን ወደ ቤታችን ተመልሰን ለቤተሰቦቻችን ለምንወዳቸው ሰዎች ፍቅር መስጠት እየቻልን ከነሱ ጋር ሶሻላይዝ ማድረግ እየቻልን ኢንጆይ ማድረግ እየቻልን ጥለናት የማንሄደው እናት ስላለች፣ የታፈነ ልጅ ስላለ፣ የታመሙ አባት ስላሉ ወደ ቤት መመለስ ትተን ውድ ጊዜያችንን አስቡት፣ ውድ ጊዜያችንን ሰውተን የምንሰራው ሰዓት በፖለቲከኞች ቋንቋ ትርፍ ሰዓት ብለው ይቀልዱብናል ማለት ነው። በነገራችን ላይ በሰው ህይወት ውስጥ ትርፍ ሰዓት የሚባል አለ እንዴ? በእኔ ህይወት ውስጥ ትርፍ ሰዓት የማልፈልገው ሰዓት የለም በፍጹም። 1 ደቂቃ እንኳን የማልፈልገው ትርፍ ሰዓት የለም በህይወት ላይ። ፖለቲከኞቹ ግን ይህንን ዱቲ ሰዓት ወይንም የግዳጅ ከወታደር በላይ ባይዘው የግዳጅ ሰዓት ተብሎ ነው መጠራት አለበት። አስቸጋሪ ሰዓት ነው። እንደ ማንኛውም ሰው ቀን ሰርቶ ማታ መተኛት ባይዘ በጣም ቀላል ነገር ነው። ባይዘ ለእኛ ለጤና ባለሙያዎች 8 ሰዓት ሰርተን የቀረውን ሰዓት የምናርፍ ቢሆን እጅግ በጣም እናስደስታችሁ ነበረ። ነገር ግን እንደዛ አይደለም። በሚያሳዝን ሁኔታ አድሮ የሰራ ዶክተር፣ አድሮ የሰራ ነርስ፣ ሌሎች ጤና ባለሙያዎችም ተጨማሪ ቀንም ሊቀጥሉ ይችላሉ፣ እየሰሩ ሊቀጥሉ ይችላሉ። በዛ ድካም ሆኖ ሊቀጥሉ ላይ ይችላሉ። እረፍቱን ካናገኙ ኔክስት ዴይ እረፍቱን ካናገኙ በዛው ይቀጥላሉ። እንግዲህ ይህንን ሰዓት ነው ፖለቲከኞቹ ትርፍ ሰዓት ነው ብለው የሚቀልዱብን። እስቲ ይታያችሁ፣ እናንተ ብትሆኑ 8 ሰዓት የመንግስትን 8 ሰዓት ሰርታችሁ አንድ መምህር ስኩል ሲያስተምር ውሎ 8 ሰዓት ከጨረሰ በኋላ ማታም ማስተማር ግዴታ ነው ተብሎ ቀጣይ 8 ሰዓት ቢያስተምር ምን ሊሰማው እንደሚችል፣ ልጅን አንተ እንደምትፈልገው ሊያስተምራት ይችላል ወይ? አንተ እንደምትፈልገው የእውነት ጎበዝ መምህር ሊሆን ይችላል ወይ? በዛ ድካም ሆኖ በዛ አይነት ሁኔታ ውስጥ በዛ አስቸጋሪ ሁኔታ ውስጥ ሆኖ ማታ ቢያስተምር እስከ 8 ሰዓት ሌሊት እስከ 8 ሰዓት ማስተማሩ ቢቀጥል ውጤታማ ይሆናል ወይ? ደስተኛ ይሆናል ወይ? ሌሎችንም እንደዛ አስቡት። ዳኛውንም በሉት ሌላውንም ስታስቡ እንደዛ አይነት የስራ ሁኔታ ውስጥ ሆኖ ቢሰራ የእውነት እንደሚፈለገው ውጤታማ ሊሆን ይችላል ወይ? እሱ ብቻ አይደለም። በጣም የሚገርመው
ለእኛ ለደሞዝ ከምንሰራው 8 ሰዓት በላይ አስቸጋሪውና እጅግ ዋጋ የሚያስከፍለው ተጨማሪ የምንሰራው ሰዓት ነው። ማለቴ የመንግስትን 8 ሰዓት ቀን ላይ መስራት እንደነገርኳችሁ በጣም ቀላል ነው። ጠዋት ትነሳለህ፣ ስራን ትገባለህ፣ በስርዓት ስራን ሰርተህ 8 ሰዓት ብቻ መስራት በጣም ኢዚ ነገር ነው። በነገራችን ላይ በጣም ኢዚ ፎር ዶክተርስ፣ ፎር ነርስስ ኤንድ ፎር አዘር ሄልዝ ፕሮፌሽናልስ 8 ሰዓት ብቻ መስራት በጣም ኢዚ ነገር ነው። የሚያደክማቸው ተስፋ የሚያስቆርጣቸው ነገር ውድ ጊዜያቸውን፣ የእንቅልፍ ሰዓታቸውን፣ የእረፍት ሰዓታቸውን፣ ቤተሰቦቻቸውን የሚጠይቁበትን፣ ልጆቻቸውን ከትምህርት ቤት የሚያመጡበትን፣ ልጆቻቸውን ትምህርት ቤት የሚያደርሱበትን፣ ሌሎች ማህበራዊ ጉዳዮች ላይ ኢንቮልቭ የሚያደርጉበትን፣ አውደ ዓመት የሚያከብሩበትን ይህን ውድ ጊዜ ኢንቨስት ካደረጉ ብቻ ማድረግ ብቻ አይደለም፣ ኢንቨስት ካደረጉ በኋላ ጭራሽ አይከፈላቸውም። ይህን ህዝብ ማወቅ አለበት። በነገራችን ላይ እናንተ ባላችሁት መሰረት እኛ የጤና ባለሙያዎች የምር የትርፍ ሰዓት ክፍያ ተከፍሎን ነው ወይ የምንሰራው ከተባለ ይህን ህዝብ ይዳኘን። የእውነት እስቲ ወደ ሆስፒታሎቻችን ኑና የምር 8 ሰዓት ሰርታችሁ ከእንደገና ተጨማሪ 8 ሰዓትና ከዛ በላይ የምትቀጥሉት ቅዳሜ፣ ይሁድ፣ የበዓል ቀን በስራ የምታሳልፉት ምን በልታችሁ ነው ብላችሁ ለምን የማትጠይቁ? ሰው የ8 ሰዓት ስራውን እንኳን ለመስራት ደሞዜ አልበቃኝም እያለ እኛ 8 ሰዓታትን ለመስራት ያችን የ8 ሰዓቷን ደሞዝ እየተጠቀምን ከሱ ላይ ሽሮ እየበላን ከሱ ላይ ትራንስፖርት እየከፈልን ተጨማሪ 8 ሰዓታትን ኢንቨስት ያደረግንበት ክፍያ እንደማይከፈል ብነግራችሁ ምን ልትሉ ነው? የእውነት በእርግጠኝነት ወደ ፈንድሬዚንግ እንደምትሉ እርግጠኛ ነኝ። ይህን ሳስብ የምሬን ነው። ያን ሁሉ ሌሊት የለፋውበት የልጅነት ህልሜ ዲስፕሊን ሆኜ የኖርኩበት ዋጋ የከፈልኩት ለካ ለዚህ ነው እንደ ይላለሁ። ለዚህ ነው በቃ ዋጋ የከፈልኩት። ይህስ እንደ ማንኛውም ሰው ልጅነትን ዘና ብዬ በኖርኩ ለምን ዋጋ ከፈልኩ ወደ ማለት ይገባለሁ። ተስፋ ይቆርጣለሁ። ምክንያቱም ጭራሽ ያችን የ8 ሰዓቷን ደሞዜን እየበላው ይከፈለኛል በሚል ተስፋ ተጨማሪ 8 ሰዓትና ከዛ በላይ የለፈውበትን አንድ ፖለቲከኛ ትርፍ ሰዓት ነው ብሎ በህይወቴ ላይ ሲቀልድብኝ ሳይ በጣም ነው ማዝነው። ህልሜ ጋር ደርሼ ህልሜን የተቀማው እንደሆንኩ ይሰማኛል። ለምሳሌ ኑና እኛ ሆስፒታል ጠይቁ ያልተከፈለን እንዱት። እንግዲህ እንም ከሰሙ ሌላ እችም በእንጀራ ሆነ ከዚህም እንዳባሩኝ ያለሁበትን መጥራት አልፈልግም። ግን ያልተከፈለን 6 ወር እና ከዛ በላይ ዱት ያለ 6 ወር። እናንተ በዓል ባለፈው ስታከብሩ እኛ በዓል ሆስፒታል ውስጥ ነበርን፣ ሳንበላ ሳንጠጣ ማለት ነው። የመስቀል በዓል ስታከብሩ እኛ እዚሁ ነበርን። በዓላት እዚሁ ነን እኛ። በቃ እኛ እዚሁ ነን የለፋንበት። ቅዳሜ እሑድ እዚህ የሰራንበት ናይት የሰራንበት አልተከፈለም። ሌላ አንገጫ ሆስፒታል ጭራሽ የጤና ባለሙያ ከደሞዙ ላይ አዋጥተው ጠበቃ ቀጥሮ ከመንግስት ጋር እየተከራከረ ነው። አንገጫ ሂድ፣ የ13 ወር ደሞዝ አልተከፈላቸው። ሂድ ወደ ሲዳማ ክልል ዱቲ ያልተከፈላቸው እጅግ በጣም መከራ ውስጥ የሚያሳልፉ ከመንግስት ጋር ከወረዳ አስተዳደር ጋር የሚካሰሱ። እኔ አንድ ታሪክ ልንገርህ። ሜዲካል ዳይሬክተር ሆኜ የሰራሁበት ሆስፒታል ላይ የ8 ወር ዱቲ የለፋንበት በዓል ቀን ኮሌራ ተከስቶ ራሳችን አደጋ ላይ ጥለን የሰራንበት የ8 ወር የግዳጅ ሰዓት ዱቲ ፔይሜንት ሳይከፈል ሲቀር ባለሙያ ተስፋ ከቆረጠ በኋላ እንግዲህ ደብዳቤ አስገብተው ስራ አቆሙ ማለት ነው። ስራ ሲያቆሙ በፖሊስ ቤቴ ድረስ መጡና ለመኑኝ፣ እባክህ ቢያንስ ሪፈር ታደርጋለህ፣ ሰው ሞቶብን ስማችን ከሚጠፋ ሲባል ሄድኩኝ ማለት ነው። ሄጄ ለ2 ወር ቅዳሜና ይሁድ ብቻዬን ሪፈር እያደረግኩ አንድ ሰው ለብቻ የማይሰራቸውን ስራዎች እየሰራው ያሳለፍኩበት የ8 ወር የዱቲ ፔይመንት ተበልቷል። ባዶ እጄን ነው የቀራሁት። 8 ወር ዱቲያችን ተበልቷል። የትኛውም ሆስፒታል ሄድ፣ ቲቺንግ ሆስፒታል የሚባል በፌዴራል በጀት የሚያዝባቸው የጤና ባለሙያ የበዓል ቀን ማታ ሳይተኙ የሰሩበት አይከፈልም። እንግዲህ ይህን ህዝብ ማወቅ አለበት። እናንተ ጭራሽ ዱቲ እንዳለን ተጨማሪ ፔይመንት ተጨማሪ ቢከፈል ራሱ እኮ አስቸጋሪ ሰዓታትን ያሳለፍንበት ነው።
ነገር ግን እሱም አይከፈልም። በጣም ነው የሚያስ